ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ዛሬ በእናንተ ፊት መቆም በመቻሌ በእንደዚህ አይነት ሁኔታ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እግዚአብሔርን ስናገለግል በተለያየ አይነት መንገድ እናገለግለዋለን አይደለ? እግዚአብሔርን ሰሞኑን አንድ ነገር ውስጤን በጣም ይዞታል። ይሄ ነገር ደግሞ እኔ ህይወቴን ከገባኝ ጀምሮ ይሄ ነገር ዘመኔን የቀየረው ነገር ነው። አገልግሎቴን የቀየረው ነገር ነው። እይታዬን የቀየረው ጉዳይ ነው። ይሄ ጉዳይ መጽሐፍ ቅዱስ ላይ አንድ ጊዜ በጣም በፍጥነት እንድናነብ እፈልጋለሁኝ። መዝሙር 27 ላይ ሁሉንም አላነበውም፣ ግን የተወሰኑ እንትኖችን ብቻ ቁጥሮችን ብቻ ነው ማየው። መዝሙር 27 ቁጥር 4 ላይ ያለውን እናያለን። ከዛ 8 ላይ ያለውን እናይና በ8 ላይ ያለውን ግን በአንዴ በሌላ በእንግሊዘኛ ትራንስሌሽኑ ደግሞ አንድ ጊዜ እሷን ደግሞ እናነባትና ከዛ ነዛሽ ላይ ብቻ እናገራለሁኝ። ክብር ለኢየሱስ ይሁን። እንደዚህ ይላል፣ በጌታ በኢየሱስ ስም አነበዋለሁ። ምዕራፍ 27 ቁጥር 4 እንደዚህ ይላል፣ እግዚአብሔርን አንዲት ነገር ምን እለዋለሁ? እስቲ ለምነዋለሁ በሉ። እሷንም ምን እላለሁ? እሻለሁ። ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱ ሆኜ አሰላስል ዘንድ ነው። ይህንን የተናገረው ዳዊት ነው አይደለ? አንድ ነገር ነው የምለምነው እግዚአብሔርን። ብዙ ነገሮች አሉ። ከቁጥር 1 ጀምሮ ስታነቡ ስለ ጠላቶች ያወራል። በቃ ሊበሉኝ ነው፣ እያሳደዱኝ ነው፣ እንደዚህ ነው ይልና ግን እግዚአብሔር ፊት ስመጣ ጠላቶቼን አጥፋልኝ አይደለም፣ እንደዚህ አድርግልኝ አይደለም፣ እንደዚህ ይሁንልኝ አይደለም፣ በንግስናዬ ላይ ጨምርልኝ፣ ክብሬ ይጨመር አይደለም። ልመናዬ አንድ ነው። እሱም ምንድነው? አየው ዘንድ በመቅደስ ምን እል ዘንድ እኖር ዘንድ። እንግሊዘኛው ትራንስሌሽኑ በመቅደስ የሚለውን የሚያነበው in your presence፣ በአንተ መገኘት ውስጥ ምን እል ዘንድ እኖር ዘንድ፣ በመገኘት ውስጥ ውሎ አዳሬ ይሆን ዘንድ። ገብቼ በመገኘት ውስጥ ሉጣ አይደለም፣ በህይወቴ ዘመን ሁሉ በመገኘት ውስጥ ድዌል አረግ ዘንድ። ድዌል ማለት ትርጉሙ በመገኘቱ ውስጥ ቁጭል ዘንድ። አሜን። በመገኘት ውስጥ እቀመጥ ዘንድ ነው። አዎ ጠላቶች አሉኝ። አዎ ብዙ ችግር አለኝ። አዎ ብዙ የሚያስፈራራ ነገር አለኝ። አዎ ልጄ ተነስቶብኛል። አዎ ይሄና ይሄ ነገሮች ሆነውብኛል። ግን የምፈልገው አንተን ነው። እስቲ የምፈልገው በሉ አንተን ነው በሉ። ከዛን ቁጥር 8 ላይ ደግሞ እንደዚህ ይላል። አሁን ይሄኛውን በእንግሊዘኛው ትርጉሙም አነበዋለሁ። ቁጥር 8 እንደዚህ ይላል፣ ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለው አለች። እንግሊዘኛውን ሄደን እናንብበው። በአምፕሊፋይድ ትርጉሙ ነው ማነበው። እንደዚህ ይላል፣ when you said seek my face in prayer, require my presence as your greatest need. ስትጸልይ በጸሎት ቦታ ላይ ስትመጣ፣ በዛ በሴክሬት ፕሌስ ላይ ስትመጣ፣ በፊቴ ስትንበረከክ፣ ከሁሉም ፍላጎቶችክ በላይ የኔን መገኘት የኔን ፊት ምን አርገው? ሪኳየር አርገው። as your greatest need። ምንድነው የምትፈልጉት? አገልጋዮች ነን አይደለ? ብዙ ፍላጎት አለን አይደለ? ወንጌልን ለማሮጥ ብዙ ነገሮችን ለማድረግ ብዙ ፍላጎት አለን አይደለ? ብዙ ነገር ማድረግ እንፈልጋለን አይደለ? መጽሐፍ ግን እያለን ያለው በፊቴ ስትመጡ፣ በኔ ፊት ስትሆን፣ ከሁሉም ፍላጎቶችክ በላይ ትልቁ the greatest need መሆን ያለበት መገኘቴ ነው፣ ህልውናዬ ነው። ብዙ ጥያቄ ተሸክማችሁ በጥያቄ ናዳ ጎብጣችሁ እንደ አገልጋይ የቤት ኪራይ አለ፣ ብዙ ነገሮች አሉ፣ ብዙ ቀዳዳ የሚደፈን ነገር አለ። ግን በፊቴ ያንን ሁሉ ተሸክማችሁ ስትመጡ
የመጀመሪያው ይኸውላችሁ እነዛ ሁሉ ኒድ ናቸው፣ ፍላጎት ናቸው አይደለ? በጣም ወሳኝ የሚያስፈልጉ ነገሮች ናቸው ለአገልግሎት ለህይወታችን አይደለ? ግን እኔ ጋራ ስትመጡ ያንን ተሸክማችሁ ከዛ የበለጠ ፍላጎታችሁን ይልሁን። አሜን። አሁን እዚህ ነኝ ያለሁትና ቤት ስደውል ልጆቼን ምን ይዤላችሁ ልምጣ ብዬ ስል አይ አባቤ ምፈልገው አንተን ነው። ምንም አልፈልግም እንትን አይደለም ምፈልገው አንተን ነው ቢሏችሁ ምን ይሰማችሁ? ደስ ይላል አይደል? ልጆቻችሁ ናቸው እኮ ታረጉላችሁ አላችሁ ቢጠይቁ ምን ችግር ክፋት እኮ የለውም። ግን ከሚያስፈልጋቸው ነገሮች ከመጫወቻው ከሆነ ከልብሱ ከሆኑ ነገሮች የበለጠ አይ የናፈቀኝ አንተ እኮ ነህ። አገልግሎታችን እንዲቀጥል የምንፈልግ ከሆነ መገኘቱ ያስፈልገናል። ከሁሉም በላይ ፍላጎታችን፣ ከሁሉም በላይ ራባችን እጁን ሳይሆን ፊቱ እጁን ሳይሆን ፊቱ። ይህን ነገር ልንገራችሁ አገልጋዮች ስለሆነን እንግባባለን ብዬ ስለማስብ የአኖይንቲንግ አገልግሎትና የፕሬዘንስ አገልግሎት በጣም ሰፊ ልዩነት አላቸው። አኖይንቲንግ ማለት ከሰማይ ለአንድ ፐርፐዝ ለአንድ ጉዳይ ኢምፓወርድ ስትደረጉ ማለት ነው። ፓወር ነው። ኢምፓወር ትደረጋላችሁ። የእግዚአብሔር ኃይል በእናንተ ላይ አለ። ከዛ በኋላ ስታገለግሉ አይደለ ይገለጣል። አጋንንት ይወጣል። እንዲህ ይሆናል፣ እንዲህ ይሆናል። ግን የአኖይንቲንግ አገልግሎት የአገልግሎት የመጨረሻ ጥግ አይደለም። አኖይንቲንግ አገልግሎት በሌላው በጣም የሚገርም አገልግሎት እኮ ነው። በሌላው ሳይድ ደግሞ በጣም ትሪኪ የሆነ አገልግሎት ነው። የሚሸውድ ነው። እንዴት እንደሆነ ታውቃላችሁ? የሚሸውደው በጥሩ ላይፍ ስታይል ውስጥ ሳንሆንም ራሱ ይሰራል። ብዙ ነገሮችን ሜስ እያደረግንም ይሰራል። ስለዚህ የምናስበው ኃይሉ ስለተገለጠ እስቲል ትክክል ነኝ ብለን እናስባለን። የተገለጠውን ኃይል ለኛ ማንነት ለኛ ህይወት ኤቪደንስ አድርገን እንይዘዋለን። አያችሁ? የአኖይንቲንግ አገልግሎት ትሪኪ ነው። ፕሬዘንስ ግን ማለት ምን ማለት ነው? ራሱ ዳዲ ሲመጣ ማለት ነው። አሜን። ያ ትሪኪ አይደለም። ፕሬዘንስን ፌክ አትሰራውም። ከመጣ መጣ፣ ከሌለ የለም ነው። እስከ መጨረሻው ድረስ የሚያስቀጥለን ሩጫችን ከፊቱ ኋላ ሲሆን ነው፣ ከእጁ ኋላ ሳይሆን። ፊትህን እፈልገዋለሁ። ዳላስ አሜሪካ ዳላስ እያገለግልኩኝ የአገልግሎት መጨረሻ ላይ አንድ የጓደኛዬ ባለቤት መጣችና አገልጋይ ነች፣ የእግዚአብሔር ሰው አለችኝ። እንድጸልይልኝ እፈልጋለሁ አለችኝ። እሺ በምን ጉዳይ ልጸልይልሽ አልኳት። ሳገለግል የእግዚአብሔር መገኘት እንዲመጣ እፈልጋለሁ አለችኝ። ምን እንዳልኳት ታውቃላችሁ? አይ አልጸልይም አልኳት። ይቅርታ አልጸልይም። ለምን? ምክንያቱም እጄንም ብጭን እግሬንም ብጭን ልዩነት አይመጣም አልኳት። ለምን አለችኝ። አንድ ጥያቄ ልጠይቅሽ አልኳት። አሁን የእግዚአብሔር ሴት ልጠይቅሽ አንድ ጥያቄ። እሷን የጠየቅኳትን በጣም የቅርብ ጓደኛሽ ብሆን ቤስት ፍሬንድሽ ብሆን እና የሆነ ነገር ገጠመኝ ደውዬ ነይ ፈልግሻለሁ ብለሽ ትመጫለሽ? የቅርብ ጓደኛሽ ነኝ። ጥሩ ግን ወዳጅነት አለን። ወዳጅነቴ ያመጣሻል። እዛ ቦታ ትገኝልኛለሽ። ለምን? ወዳጅሽ ነኛ። ሪሌሽንሺፓችንን ሜንቴን አድርገናል። ጥብቅ ነና። እንደው ኖርማል ጓደኛስ ብሆን ይቸግራል። ዝም ብሎ መምጣት አያችሁ። ስለዚህ እግዚአብሔር እንዲገኝላችሁ የምትፈልጉ ከሆነ ሪሌሽንሺፕ ሪኳየር ያደርጋችሁ። ቤስት ፍሬንዳችሁ ካልሆነ ከሱ ጋር ጥብቅ ያለ ሪሌሽንሺፕ ከሌላችሁ ለምን ይመጣል? ለምን ይመጣል?
መጣ ማለት እኮ የእግዚአብሔር መገኘት መጣ ማለት የናንተ ህይወት የናንተ አገልግሎት አፕሩቫል ነው ማለት ነው። ጓደኛው ላልሆነ አይመጣም፣ የቅርቡ ላልሆነ አይመጣም። በየቀኑ ከሱ ጋር ሪሌሽንሺፑን ሜንቴን ለማያረግ አይመጣም። ስለዚህ ዛሬ ልሰጥ የምፈልገው በውስጤ እየጮኸ ያለው ነገር ይሄን ነው። ከመንፈስ ቅዱስ ጋር ያላችሁን ሪሌሽንሺፕ አጥብቁ። እንደ አገልጋይ እግዚአብሔር ሊያሳድገን ይፈልጋል። ከአኖይንቲንግ ሚኒስትሪ ወደ ፕሬዘንስ ወደ ግሎሪ ሊያመጣን ይፈልጋል። ፊቱን ሊያሳየን ይፈልጋል። እስቲ የእግዚአብሔር ፊት በሉ። ፊቱን ሊያሳየን ይፈልጋል። የእግዚአብሔር ፊት በሁለት መንገድ ነው መጽሐፍ ቅዱስ ላይ ተተረጎመው። አንደኛው የእግዚአብሔር ፊት የእግዚአብሔር መልካምነት ነው። ሁለተኛው ግን የእግዚአብሔር ፊት የእግዚአብሔር ፊት ነው። ስለዚህ በጌታ በኢየሱስ ስም ዛሬ ጸልያለሁ። እጃችሁን ከፍ አድርጉና ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። አሁን የፊትህ ረሃብ እንዲገባባቸው፣ ፊትህን የመፈለግ ረሃብ እንዲገባባቸው፣ አንተን የማለት ረሃብ እንዲገባባቸው፣ ሩጫቸው ከእጅ ኋላ ሳይሆን ከፊትህ ኋላ እንዲሆነ፣ ከማንም የበለጠ የቅርብ ጓደኛቸው ትሆን ዘንድ ጌታዬ ሆይ በኢየሱስ ስም ዛሬ ረሃብ ይግባባቸው። ያላያችሁትን እግዚአብሔር ለሌላ አታሳዩትም። ያልገባችሁበትን ክብር ሌላውን አታስገቡበትም። ዛሬ በጌታ በኢየሱስ ስም እጸልያለሁ። አባት ሆይ ዛሬ ይገቡ ዘንድ ነው እጸልያለሁ። ዛሬ በኢየሱስ ስም አባት ሆይ ትነካቸው ዘንድ ነው እጸልያለሁ። እንዲህ ብዬ መጨረሻ ጸልይላችኋለሁ። ዛሬ ረሃብ የፊትህ ረሃብ ግሬተስት ኒዳቸው አንተ ትሆን ዘንድ የፊትህ ረሃብ አባት ሆዳችሁ ላይ እጃችሁን ጫኑና ረሃብ አባት ሆይ አፕታይት የተወሰደባቸው ይመለስላቸው ዛሬ። አፕታይት የተነጠቁ ዛሬ ይመለስላቸው። ይመለስ በጌታ በኢየሱስ ስም። መንፈሳዊ ህመም ውስጥ ያሉ ዛሬ ፈውስ ይሁንላቸው። ዛሬ ረሃብ ይጨምር በኢየሱስ ስም። መንፈስ ቅዱስ ረሃብ በኢየሱስ ስም። አመሰግናለሁ። ረሃብ እስቲ እንደዚህ በሉ። አባት ሆይ በሉ። ክብር ክርቦኛል በሉ። መገኘት ክርቦኛል በሉ። ፍለጋዬ በሉ እጅህን አይደለም በሉ። ፊትህን ነው በሉ። ራስህን ነው በሉ። አንተ ነህ የኔ ርስት በሉ። Thank you Holy Ghost. Thank you. አፕታይት እየተመለሰ ነው። ረሃብ እየጨመረ ነው። መንፈሳዊ ፈውስ እየሆነ ነው። መንፈሳዊ ፈውስ እየሆነ ነው። ረሃብ በኢየሱስ ተባረክ፣ ተመስገን። ክብር ላንተ ይሁን። ሃሌሉያ። ክብር ለኢየሱስ ስጡ። ቴንኪዩ ማለት እፈልጋለሁ። የእግዚአብሔርን ሰው ቴንኪዩ ምለው አሁን በፊታችሁ እንቆም እድሉን ስለሰጠኝ ምናምን ብቻ አይደለም። ቴንኪዩ ማለት የምፈልገው ቅድም አብራችሁ የነበራችሁ የእግዚአብሔር ሰዎች ለእናንተ ኮንፈርሜሽን እንዲሆነ የምናገር ሁሉ ጊዜ ኢትዮጵያ ውስጥ ፕሮግራም ሳረግ ክሩሴድ ሳረግ መጀመሪያ የምደውለው እሱ ጋር ነውና የሆነ ማስታወቂያ ፈልጋለሁ
ምንም አይነት ነገር እንትን አይልም። ምንም ችግር የለውም። እንደውም ባለፈው ምን እንዳለ ተቀላችሁ መደወል እንኳን አይጠብቅብህም እኮ ጅስ እንዴት እና ቀደም ሲናገር በጎናችሁ ቆማለሁ እንደዚህ ሆናለሁ። እውነቱን ነው ስላየሁት ነው። በጣም አመሰግናለሁ። እግዚአብሔር ወዳሃለሁ። እውነት በጣም እግዚአብሔር ይባርክ። ወይ እግዚአብሔር ይባርካችሁ። ቴንክ ዩ። ወንጌል ይለውጣል።